ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ አቤቱ አሁን አድን። መቼ? ነገ፣ ከነገ ወዲያ፣ የዛሬ ዓመት፣ ከሰዓት፣ ነገ ጧት። መቼ አድን? አሁን አድን። ክብር ምስጋና ለአምላካችን ይሁን። የዛሬው ዕለት ሆሳዕና ይባላል። መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ወደ ቤተ ፋጌ ወደ ቢታንያ ወረደ። በደንብ ስሙ። በደንብ በደብረ ዘይት ጎን እንተገቦ ደብረ ዘይት፣ በደብረ ዘይት አካባቢ ቤተ ፋጌና ቢታንያ የሚባል ቦታ ነበረ። ቢታንያ ማለት የድሆች መንደር ነበረ። ቤተ ፋጌ ማለት ደግሞ የተመሳቀለ ጎዳና ይባላል። አንደኛ። በሁለተኛ ደረጃ ፋጌ የሚባል ከንፈሩ ሰንጠቅ ሰንጠቅ ያለ ሰው ነበርና ቤተ ፋጌ ተብሎ ተጠርቷል። በቤተ ፋጌ ቁጭ ብሎ ክርስቶስ ሐዋርያትን ጠራና ወደ አንድ መንደር ሄዳችሁ የታሰረች አህያ አለችና አንጡልኝ አላቸው። ወደ የት መንደር? ወደ የት መንደር? አካባቢውንም አልነገራቸውም። የማን አህያም እንደሆነች አልነገራቸውም። በምስራቅም ይሁን በምዕራብም ይሁን በሰሜንም ይሁን አልነገራቸውም። አሁን እናንተ መላከ ምሕረት ወደ አንድ መንደር ሄዳችሁ 9 በግ አንጡ ብትባሉ ምን ትላላችሁ? ካልተነገራችሁ ምን ትላላችሁ? ምንም። ስለዚህ ሐዋርያት በእምነት ወጡና ኤነያ የሚባል ሰው ነበርና አህዮች አስሮ አገኙ። አህዮቹን ፈተው አመጡ። ጌታ ከቢታንያ እስከ ኢየሩሳሌም ወይም እስከ ቤተ መቅደስ ድረስ 16 ምዕራፍ ይሆናል። 16 ምዕራፍ ማለት እዚህ ላይ ቁማችሁ ማዶ ላይ ስትመለከቱ ያ ሰው እከሌ ነው ብላችሁ ከለያችሁት አንድ ምዕራፍ አይደለም። ያ ሰው እከሌ አይደለም አላውቀውም ካላችሁ ደግሞ አንድ ምዕራፍ ሞልቷል ማለት ነው። አንድ ምዕራፍ የሚባለው በዚህ ነው። ስለዚህ 16 ምዕራፍ ነበረ። 14ቱን ምዕራፍ በእግሩ ሄደ። እግዚአብሔር በእግሩ ሄደ። ስንቱን ምዕራፍ? ስንቱን ምዕራፍ? ስንቱን ኪሎ ሜትር? 14ቱን ኪሎ ሜትር በእግሩ ተጓዘ። 2ቱን ኪሎ ሜትር ደግሞ በእናቲቱ አህያ ተጉዞ ቤተ መቅደስ ገባ። በሕፃኗ አህያ ደግሞ በውርንጭላዋ ቤተ መቅደሱን 3 ጊዜ ዙሮ ወደ ቤተ መቅደስ ገባ ይላል። ክብር ምስጋና ለአምላካችን ይሁን። ይሄ ታሪኩ ነው። እናቲቱ አህያ የኦሪት ምሳሌ፣ እናቲቱ አህያ የአሕዛብ ምሳሌ፣ እናቲቱ አህያ ልቦናቸው የማይሰማ የምዕመናን ምሳሌ፣ ሕፃኗ አህያ የወንጌል ምሳሌ፣ ሕፃኗ አህያ የአሕዛብ ምሳሌ፣ ሕፃኗ አህያ የሚታዘዙ የምዕመናን ምሳሌ፣ እንደዚህ ተብሎ ይነገራል። ክርስቶስ በሕፃኗ አህያ ቤተ መቅደሱን 3 ጊዜ ዙሮ ገባ። 3 ጊዜ ዙሮ የመግባቱ የሶስትነቱ የአንድነቱ የሶስትነቱ ምሳሌ ነው። አቤቱ አሁን አድን። ታሪኩን ሰምታችኋል። ስለዚህ የታሰሩትን ፈታችሁ አምጡልን ማለት ወደኛ ሐሳብ ስንመልሰው በዚህ ዘመን በዘረኝነት የታሰረ፣ በዚህ ዘመን ገንዘብ በመውደድ የታሰረ፣ በዚህ ዘመን ባለመታዘዝ የታሰረ፣ በዚህ ዘመን በዝሙት የታሰረ፣ በዚህ ዘመን በክፋት የታሰረ፣ በዚህ ዘመን ሰውን በመጥላት የታሰረ፣ በዚህ ዘመን ንስሐ ባለመግባት የታሰረ፣ በዚህ ዘመን ካህናትን በመጥላት የታሰረ አለ የለም? ኧረ ንገሩኝ፣ አለ የለም? የታሰረ አለ። እነዚህን እንዲፈቱ ክርስቶስ ሐዋርያትን ስልጣን ሰጥቶ 2 ደቀ መዛሙርቱን ወደ አንድ መንደር ሂዱና ፈትታችሁ አንጡልኝ አላቸው። አቤቱ አሁን አድን። አቤቱ በሽተኞች፣ ኃጢአተኞች፣ ዝሙተኞች፣ ሐሜተኞች ሆነናልና አቤቱ አሁን አድነን። በዘረኝነት ተለያይተናልና አቤቱ አሁን አድነን። ንስሐ ባለመግባት፣ ቃልህን ባለመስማት፣ ከቤትህ በመራቅ ካንተ ተለይተናልና አቤቱ አሁን አድነን። ያንተ የሆነውን ንብረትህን ሰርቀናልና በልተናልና አፍ ሰተህን በአፋችን ዋሽተናልና ጆሮ ሰተህን
በጆሮአችን ክፉ ሥራ ሰምተናልና፣ ዓይን ሰጥተህን በዓይናችን ክፉ ነገር አይተናልና፣ እጅ ሰጥተህን በእጃችን ሰውን በድለናልና፣ እግር ሰጥተህን በእግራችን ወደ ሞት መንደር፣ ወደ ጭፈራ ቤት፣ ወደ አዳራሽ ሄደናልና አቤቱ አሁን አድነን። ከዚህ በላይ የበለጠ ወንጌል እናንተ ነገ እንዳመጡ ማድረግ ነውና ከ6 ሰዓት በኋላ አንድ ሰው ቢሞት መነኩሴም ይሁን ቄስም ይሁን መርጌታም ይሁን ጳጳስም ይሁን ምዕመንም ይሁን ሕፃንም ይሁን እግዚአብሔር ይፍታህ ይባል። ከስንት ሰዓት በኋላ? ስለዚህ አባታችን እግዚአብሔር ይፍታችሁ ብለው እስከሚልቋችሁ ድረስ ኧረ ቤታችሁ ቲቪ ተሰረቀ ቢባል ቲቪው ይሰረቅ እንጂ እንዳትሄዱ። ግን ማን ይጠብቀናል? እግዚአብሔር ይጠብቃልና ስለዚህ ከሰዓት ጀምሮ መሳሳም፣ ሰላምታ፣ መስቀል መሳለም፣ አብዝቶ መብላት፣ ጓደኛ ጓደኛውን መሳም፣ ባለቤት ከሚስቱ ጋር መተኛት፣ ሚስት ከባለቤቷ ጋር መተኛት የለም። የማንን መከራ የምናስብበት ነው? የማንን መከራ? የማንን ህመም? የማንን መገረፍ? የማንን መሰቃየት? የእግዚአብሔርን። ያስተማረን እግዚአብሔር የተመሰገነ ይሁን። ወካዕበ ናስተበኩ ዘኩሎ እግዚአብሔር ሁሉን የሚይዝ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን ስለሞቱ አባቶቻችን ዳግመኛ እንማልዳለን። በለመለመ ቦታና የእረፍት ውሃ ባለበት ነፍሳቸውን አንጻ ያነጻ ዘንድ ትንሣኤን በሰራባት ቀን ስጋቸውን ማስነሳትን ያስተባብር ዘንድ የማይታበል ተስፋው መንግሥተ ሰማያትን ያድል ዘንድ ስለ አገልጋዩ ስለ ምዕመናን እንለምናለን። ስለ አገልጋዮቹ ወንድሞቻችን እግዚአብሔር
ለነፍሰ ኩሎሙ ክርስቶሳውያን መሐረ እግዚኦ ለነፍሰ ኩሎሙ ክርስቶሳውያን መሐራ እግዚኦ ለነፍሰ ኩሎሙ ክርስቶሳውያን። ሁሉን የምትይዝ እግዚአብሔር ስለሞቱት አባቶቻችን እንለምናለን፣ እንማልዳለን። በለመለመ ቦታና የእረፍት ውሃ ባለበት ነፍሳቸውን ነጻ ታደርግ ዘንድ ትንሣኤን በሰራባት ቀን ስጋቸውን ማስነሳትን ታስተባብር ዘንድ በማይታበል ተስፋ መንግሥተ ሰማያትን አድል። ስለ አገልጋይ ስለ ሕዝበ ክርስቲያን እንለምናለን። እግዚኦ ለነፍሰ ኩሎሙ ክርስቶሳውያን መሐረ እግዚኦ ለነፍሰ ኩሎሙ ክርስቶሳውያን መሐራ እግዚኦ ለነፍሰ ኩሎሙ። ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን በጎ ዋጋ ሰጥተህ አንተ እግዚአብሔር ለሚወዱ እንዳዘጋጀላቸው መጠን ለሰብኦሙ በኑ መናዝዘ ለሰብኦሙ ዘበኒ ወለዓለመ ዓለም ኪርያላይሶን 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 እግዚኦ ይርም ነፍሳት አግብርቲከ ወአእማቲከ ወኩሎሙ ክርስቶሳውያን እግዚኦ ማረነ እግዚኦ ማረነ እግዚኦ ማረነ እግዚኦ ማረነ እግዚኦ ማረነ ኪርያላይሶን 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 ኪርያላይሶን
Kyrieleison, 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 Kyrieleison. Zio Marane Kristo, Zio Marane Kristo, Zio ጸሎተ ንስሐ የንስሐ ጸሎት። አቤቱ ሁሉን ያዝ ጌታችን እግዚአብሔር ባለስልጣን በስም ሶስት ብቸኛ የምትሆን ጥንት የሌለ ቀዳማዊ ፍጻሜ የሌለ ዳራዊ ባርያም የምትኖር የከበር የጌትነት ዙፋን የማይመረመር ልብስ የእሳት ፍስፍስም መጋረጃህም ግሩም የሆነ እሳት የኃጢአታችን ማሰሪያ ሁሉ በልጅ ሕማም የፈታ ጣዕሙ ድንቅ በሆነ ቃሉ ደቀ መዛሙርቱም ይቅር ያላቸው ኃጢአታቸው ይቀርላቸዋል፣ ይቅር ላላላቸዋቸው ኃጢአታቸው አይቀርላቸውም ያልካቸው መሐሪ ይቅር ባይ ሰውን የምትወድ ወይ ስለዚህ ስለ ክርስቲያን ነፍስ ወደ አንተ በምናንጋጥጥ እንለምንሃለን እንማልድሃለን። ከዚህ በኃላፊውና ከሚጠፋው ዓለም በሞት ስለተሰደዱ አባቶቻችንና ወንድሞቻችን እንለምንሃለን እንማልድሃለን። ሲመቱት ድምፅ እንደሚሰጥ እንደ እንዝራ እንደ በገና ጣዕም ባለው ዜማ ስለሚያመሰግኑ ካህናት ስለሚላኩና ስለሚያገለግሉ እንደሚበር ንስር ለተላኩ ተልእኮ ለሚፋጠኑ ቅዱሳን ዲያቆናት እንማልዳለን። ኃጢአትን በማስተስሪ በመሰዊያ ፊት ስለቆሙ ስለ ሕፃናትና ስለ ሽማግሌዎቹ ስለ ወንዶችና ሴቶች ባሪያ ስለ ያዙ ሁሉ እንማልዳለን። አቤቱ አጣማጅ ያጣመዳትን የክርስቲያንን ነፍስ ከኃጢአቷ ሁሉ የተፈታች ነፃ የወጣች አድርጋት። አሳሪ ዲያብሎስን ያዘጋጀውን ማሰሪያ በእርሷ ቁረጥ፣ ከእርሷም የኃጢአታችን መቆለፊያ አስወግድ። ካሊ ሆይ ጥላት ያፈሰሰውን መርዝ አስወግድ። የበደሏንም ክብደት ለማቃለል ቸል አትበል። ሁሉንም የምትሸከም ሆይ የልጅህን ስራ ቸል አትበል። ፈጣሪ ሆይ የባሪያን በደል አትመርምር። አቤቱ ፈጣሪ ሆይ የክርስቲያንን ነፍስ በአንደበት ቃል የተፈታች ነፃ የወጣች ትሁን። ሰማያዊ ቸር አባት ሆይ አስቀድሞ በነበረ አካላዊ ቃል ልጅ በሆነ በኢየሱስ ክርስቶስ አፍ በልጅ መውረድና ሰው በመሆን በመጠመቅና በማሰማር በወዳጅ መከራ በመቀበልና በመሰቀሉ በበኩር ከሙታን ተለይቶ መነሳቱንና በማረጉ በአንድ ልጅ በቀኝ በመቀመጡ አስቀድሞ ከአንተ ሳይለይ በመውጣቱና ወደ አንተ ሕልውና በመግባቱ ዳግመኛም ከሰማይ ሰራዊት ሁሉ ጋራ በመምጣቱ በስጋውና በደሙ የሰሙ ማደሪያ ባደረጋትና በደሙ በዋጃት በክብርት ቤተ ክርስቲያን በመስቀሉ ቦታ በቀራንዮ በመስቀሉ በጎልጎታ በአገሩ በኢየሩሳሌም በማደሪያው በደብረ ዘይትም የጌትነቱ ምስጢር በተገለጠባት በደብረ ታቦር በመሰወሪያው በደብረ ሲና አንስርት ይደርሱባት የማይቻሉ በኢየሩሳሌም ሰማያዊት አቤቱ የክርስቲያንን ነፍስ የኃጢአቷን አስተስርይላት። በማወቅ ወይም ባለማወቅ የሰራችውን በስራዋ ቢሆንም በሐሳቧ ቢሆንም በፈቃዷ ቢሆንም በመገደድም ቢሆንም በመድከምም ቢሆንም ወይም በግፊት በግልጽም ቢሆንም ወይም በመሰወር ብትሰራ አምላካችን ወይ የክርስቲያን ነፍስ ኃጢአቷን ማስተስረያ የተፈታች ነጻት የወጣች ትሁን። አዲስ ማሰሪያ በምትሆን በእመቤታችን በማርያም አፍ ግሩም በሆነ በልመናዋ ደካማ በመሆን በእኔም በባሪያ ቃል የተፈታች ነጻ የወጣች ትሁን። ዳግመኛም ለዓለሙ ሁሉ አባት ስለሆነ አዳም ከቀድሞ ጀምሮ እስካገለገሉ ስለ ኖህና ስለ ሴም የባሪያህን ነፍስ ኃጢአቷን አስተስርይላት። የዓለሙ ንጉሥ ክርስቶስ ወይ የአብ በኩር ልጅ የድንግልም በኩር ልጅ እስከ ዛሬ የተሰራችውን ኃጢአቷን በደሏን ይቅር በላት። ስለ መልከጼዴቅና ስለ ኢዮብ ስለ አብርሃምና ስለ ይስሐቅ ስለ ያዕቆብ ስለ ሙሴና ስለ አሮን ስለ ዳዊትና ስለ ናታን ስለ አምልኮት ቀናተኛ ስለሆነ ስለ ኤልያስ የመምህሩ ትእዛዝ ስለሚሰማ ስለ ኤልሳ የባሪያን ኃጢአቷን ይቅር በላት። የምትጠመቅ የክርስቶስ ወይ በስጋና በደም ኃጢአቷን ቁስል አድን። ይቅርታህን ምሕረትን ግለጽ።
በሱራፌል እጅ ቁርባንን ስለተቀበለ ስለ ኢሳይያስ፣ ስለ ጸሐፊው፣ ስለ ዕዝራ ራእይ መልካም ስለሆነ ስለ ኤርምያስና ስለ በራክዩ ልጅ ዘካርያስም የደረቁ አጽሞችን ሥጋ ለብሶ ስላስነሳ ስለ ሕዝቅያስ በሁለት አንበሶች መካከል ወልድን ስላየው ስለ ዕንባቆም ይቅር በላት። የአንበሳ ልጅ በክርስቶስ ወይ ሰውና አንበሳን የምትመገብ የባሪያን ኃጢአቷን አስተስርይላት፣ በደሏንም አቃልላት። አገልጋዩ በደላችንም አቃልልን። አገልጋዮቹ ስለሚሆኑ ስለ 15ቱ ነቢያትና ለስብከት ስለተላኩ ለ12ቱ ሐዋርያት ስለ መንገድ ጠራጊው ስለ መጥምቁ ዮሐንስና የሰማዕታትን መጀመሪያ የዲያቆናትን አለቃ ስለሆነው ስለ እስጢፋኖስ በክብሩ በ72ቱ አርድእት ቃል በ500 ወንድሞች ቃል የክርስቲያንን ነፍስ ኃጢአቷን አስተስርይላት፣ ደምስስላት፣ ይቅርም በላት። ጌታችን ኢየሱስ ክርስቶስ ቅዱስ አባት ሆይ ሰው ሁሉ ያሉት የሚባል ተከዜ በሚባል በዚህ በዮርዳኖስ ውሃ አምሳል በሆነው አንጻት ከበደልና ከነቀፋ አድናት። ልጅ በመጣ ጊዜ በመመርመር በደለኛ ሆና እንዳትገኝ በመንፈስ ቅዱስ አስጊጣት። በኒቆያ በተሰበሰበው ሃይማኖታቸው የቀና ስለ 318ቱ ጳጳሳት ቃል በቁስጥንጥንያም በተሰበሰቡ በ150 ጳጳሳት ቃል በኤፌሶን በተሰበሰቡ በ200 ጳጳሳት ቃል ቅዱሳን ስለሆኑ ማህበረ በኩር ሁሉ አምባ መጠያ ክርስቶስ ወይ የተፍገመገሙትን የተፍገመገመችውን ሙታን የምታስነሳ በሀገረ ናይናን የመበለቲቱን ልጅ ያስነሳ። እንዲሁ በፍርድ ቀን የክርስቲያኖችን ነፍስ ወደ ክብር አስነሳ። በሐዋርያት አለቃ በጴጥሮስ ቃል የሰማዕትነት መደምደሚያና ሊቃነ ጳጳሳት በሆኑ በጴጥሮስ ቃል በጎርጎርዮስና በማስልዮስ ቃል በአትናቴዎስና በቴዎፍሎስ ቃል በቄርሎስና በሳዊሮስ ቃል ልሳነ ወርቅ በተባለ ዮሐንስና እውነተኛ ቅናተኛ በሚሆን በዲዮስቆሮስ ቃል ለክርስቲያን ነፍስ ኃጢአቷን አስተስርይላት፣ ደምስስላት፣ ይቅር በላት። የተጨነቀውን የምትረዳ የወደቀውን የምታስነሳ መምህር ኢየሱስ ክርስቶስ ወይ ጥልቅ ከሆነች ሲኦል ታድናት ዘንድ በትጋት እንለምናለን እንማልዳለን። የሚያበራ የክብር ኮከብ ስለተባለ ጊዮርጊስ ታምራቱን ብዙ ስለሆነው መርቆሬዎስ ሁሉ በጮኸ ጊዜ ዘንጎችን ስላሳደደ ስለ ቴዎድሮስ ጸሎት ንጽሕ ድንግል ስለሚሆን ስለ ገላውዴዎስ ጸሎት የክርስቲያን ነፍስ ኃጢአቷን አስተስርይላት፣ ደምስስላት። መሲህ ክርስቶስ ወይ ኃጢአቷን እንደ ግምላቱ የበዛ ቢሆን እንደ በረዶን አንሳው፣ እንደ ንጹሕ በአዘቶም አድርገህ በሙሽርነት ልብስ አስጊጣት። የሰማይ ጭፍራ ስለተባለ ሚናስ የጥበብ ማደሪያ ስለሆነ ስለ ማርታ ልጅ ፊቅጦር ኃጢአቷ ይቅር በላት። የድንግል በኩር የክርስቶስ ሲኦልና ከዲያብሎስ መከራ የክርስቲያንን ነፍስ አድናት፣ ኃጢአቱንም አስተስርያት። መንግሥተ ሰማያትን በበደሏ በደጇ ስለ ሰማዕቱ ቂርቆስና ስለ እናቱ ኢየሉጣ የክርስቲያንም ነፍስ ኃጢአቷን አስተስርይላት፣ ደምስስላት። አልፋ ቤታ ክርስቶስ ወይ የውጣ ስለሚሆን ስለሚባለው ስም በደሏን አቃልልላት። ጽኑ ስለሚሆን መምህርና ብርቱ ስለሆነ አንቄጥስ የክርስቲያን ነፍስ ኃጢአቷን አስተስርይላት፣ በደሏን አጥፋላት። ሰውን ወዳጅ ክርስቶስ ወይ ስለ ሕቡ ስም በደሏን አቃልላት፣ ይቅርም በላት። በአባ እንጦስና በአባ መቃርስ ቃል በክሲሞስና በደማቴዎስ ቃል በአባ ሲኖዳና በአባ ብስሉዳ ቃል የክርስቲያን ነፍስ ኃጢአቷን አስተስርይላት፣ ደምስስላት። የድንግል ልጇ ኢየሱስ ክርስቶስ ወይ የዕዳ ደብዳቤን በሚነበብበት ጊዜ በፍርድ ቀን በሲኦል የእሳት ባህር ሞገድ እንዳያድናት የሚነደውንም እሳት ነበልባል አታሳያት። የክርስቲያን ነፍስ ኃጢአቷን አስተስርይላት፣ ደምስስላት። በአፋ አባ ብሶይና በአፋ አሞን በምድርና ሲሰማይ የባህሪ የቀላይ ንጉሥ አዶናይ የምትባል ክርስቶስ ወይ በፍጹም በደሏ ሁሉ አድናት፣ ደምስስላት። በአባ ዮሐንስ ከማና በአባ በርቶ በእርሱ አፍ በአባ ገሪማና በአባ ሰላም አፍ የክርስቲያንም ነፍስ ኃጢአቷን አስተስርይላት፣ ደምስስላት። የራማ ንጉሥ ክርስቶስ ወይ ከሲኦል ድካመ ነፍስ አድናት። በካህኑ በአባ አረጋዊና በአባ ጰንጠሌዎን በቅዱሳንም ሁሉ አፍ የክርስቲያንም ነፍስ ኃጢአቷን አስተስርይላት። አስረኞችን የምትፈታቸው ክርስቶስ ወይ ክርስቲያን ሁሉ ነፍስ በኃጢአቷ ፈትፍታ ከአዝዋ ነፃ አውጣት። ቅዱሳን በሚሰበሰቡበት ታኖራት። የአብን ቃል ስለሚሰማ ሚካኤል ድል አድራጊ ስለሆነ ገብርኤል እሳታዊ በሚሆኑ ሱራፌል በጠላት ፊት እንደጸኑ ግንብ ስለሚሆነው ዑራኤል የክርስቲያንም ነፍስ ኃጢአቷን አስተስርይላት። የሰው ሁሉ ጸሎት የምትሰማ የሙታንም የምታስነሳ ሰልፈኛውንም የምትወጋ ገፊያውንም የምትገፋ ክርስቶስ ወይ የክርስቲያንን ነፍስ ለቀናች ለዲያብሎስ አሳልፈህ አትስጣት።
በመለኮት የምትረዳ እንረዳ እንርዳ በሚባለው እሳትም አድናት። ዓይኖቻቸው ብዙ ስለሚሆኑ ሱራፌልና ኪሩቤል ቤተሰቦቹ የሆኑ የእሳት መንኮራኩርም ስለሚባሉ ጸወርተ መንበር አርባዕቱ እንስሳ በምስጋናና በጸሎት ተወስነው በሰራዊት ጌታ መንበር ዙሪያ በመንበሩ የሚቀመጡ ስለ 24ቱ ካህናተ ሰማይ የክርስቲያን ነፍስ ሁሉ ኃጢአቷን አስተስርይላት። የምሕረት ባለቤት ክርስቶስ ወይ ስለ ትጉሃን መላእክት ስልልውና ስለ ድንግል አዳራጁ ሰማዕታት ብለህ ሥራቸውን ኃጢአት ሁሉ ይቅር በላቸው። ኃጢአታቸውንም በቀናች ጳጳሳት ሁሉ በተመረጠና በበኩር ካህናትማ በሚታገሱ በንጽሕና ድንግላት ደስ በሏቸው በሚለው ሁሉ ባማረ በኩር አማላጅነት የክርስቲያን ነፍስ ይቅር በላት። ከፍርድ ቀን ፍዳ አድናት። በብሩካን ጻድቃንም ጋር በቀኝ አቁማት። በሐሰት በምትምል ወይም በመቆም በፍርድ ወይም በቃል በደልንም በምንም በስራዋ በምትረግብ በስውር ኃጢአት በትሰራ ወይም በግልጥ በትሰበሰብ የክርስቲያንን ነፍስ ኃጢአቷን አስተስርይላት። በደላቸውንም ሁሉ አቃልላት፣ በደሏንም ሁሉ አቃልላት። ያለ ኃጢአት ንጹሕ ሰው ያለ የለምና አንተን ብቻ ያለውን ባሕርይ ንጹሕ ባሕርይ ለአንተ ክብር፣ ጌትነት፣ ምስጋና፣ ስግደትም እስከ መጨረስም እቅታም ድረስ ከዚህም በኋላው ይገባል። ለእኛም ይቅርታና ቸርነት ይደረግልን። ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ፍትሐት ዘወልድ አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋሕድ እግዚአብሔር አብ ቃል ማየት መድኃኒትን በምትሆን በማመን ከእኛ ኃጢአታችን ሁሉ ማሰሪያ ያጠፋ ንጹሐን በሚሆኑ ደቀ መዛሙርትና በንጹሐን አገልጋዮች ፊት ያልባቸው መንፈስ ቅዱስን ተቀበሉ። ይቅር ላላቸው ኃጢአታቸው ይቅርላቸዋል፣ ይቅር ላላላቸው ኃጢአታቸው አይቅርላቸውም ያልካቸው አሁን በክብርት ቤተ ክርስቲያን ሁልጊዜ የክህነትን ሥራ ለሚሰሩ ንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠህ። በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደል ማሰሪያ ሁሉ ይፈቱ ዘንድ አሁንም አቤቱ ሰው ወዳጅ ሆይ ዳግመኛ ከቸርነት እንለምናለን እንሻለን። ስለዚህ ስለ ወንዶችም ስለ ሴቶች ባሮች አባቶችና ወንድሞችም እህቶችም ደካማ ስለመሆን ስለ እኔም ስለ ባሪያ በቅዱስ መሰንቆ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምሕረትን ጎዳና ጥረግልን። የኃጢአታችን ማሰሪያ ሁሉ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቦና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ቸር ሰው ወዳጅ ሆይ የፍጥረት ሁሉ ጌታ አቤቱ የኃጢአታችን ስርየት ስጠን። ባርከን አገሩን ነጻ ማድረግን አንጻን የተፈታን ነጻን የወጣን አድርገን ሕዝቡንም ሁሉ ፍታቸው። ስምህን መፍራትንም የተበላን አድርገን ቅዱስ ፈቃድህን ማታ ቸር ወይ ጌታችን አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና ምስጋናና ክብር ለአንተ እናቀርባለን። ሰማዩ ከሚሆን ከቸር አባትህ ጋር ማዩ ከሚሆን ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ወሰራይ ኃጢአት ወደምሳሴ አበሳ ወተወካፌ ንስሐ ዘወሀብ ስልጣነ ለአበዊነ ሐዋርያት ወላዊነ ዲያቆናት አግብርተ እግዚአብሔር ወአይማተ እግዚአብሔር በበስምክም በበስምክም ኩኑ ፍቱሃነ ወንጹሃነ ይረሴነ ረሴክሙ ድሉሃነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በዛለ በስሬት ወለዘይመጽእ ግበት በእንተ እግዝእትነ ማርያም መሐረነ ክርስቶስ በእውቀት ባለ እውቀት በስተት በድብረት ሰይጣን የሸመቀውን መንፈስ ቅዱስ ያወቀውን በመዓልት ወበሌሊት የተሰራ ማይሰራ ኃጢአትን እግዚአብሔር ይፍታ፣ እግዚአብሔር ይባርክ።